በአርቲስቶች የደመቀው የአርቲስት ፈናን ህድሩ ሽምግልና። ሰላም እንዴት ናችሁ? ውድ የቻናላችን ተመልካቾች እንደ ሁልጊዜው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑን በአክብሮት ጋብዘናል። እሁድ ዕለት የተላከው የአርቲስት ፈናን ህድሩ ለየት ያለ ሽምግልናን እንዲህ ስንል ቃጭተንላችኋል። በቅርቡ ሽምግልና ልታደርግ ነው ተብሎ ሲነገርላት የነበረ ቢሆንም ይህ ሽምግልና ግን እንደዚህ የደመቀና ያማረ ይሆናል ብሎ ማንም አልጠበቀም። ማንም አርቲስት ቤቱ አልቀረም በሚባልበት ደረጃ ሁሉም ጓደኞቿ፣ የስራ ባልደረቦቿ፣ ቤተሰቦቿ በተገኙበት እንዲህ በአማረ መንገድ ተከናውኖላት አምሮ ደምቆላታል። ፈናን ህድሩን እንኳን ደስ አለሽ፣ መልካም የትዳር ዘመን እንዲሆንልሽ ካሁኑ የተመኘንልሽ። አንዳንድ ፕሮግራሙ ላይ ስላየናቸው ስላስደሰቱን ነገሮች እንዲህ ስንል እነግራችኋለን። አንዳንዴ ሽምግልና ለየት ባለና በአማረ መንገድ እንደዚህ ሲከናወን ደስ ይላል። ፈናን ህድሩን ካደመቁላት መካከልም ታዲያ የመጀመሪያዎቹ በቅርቡ አብረዋት ፊልም የሰሩ አንዳንድ አርቲስቶች ናቸው። ታዲያ አርቲስቶች በእንደዚህ አይነት ፕሮግራም ላይ የራሴ የሚሉት ጓደኛ ካልሆነ በስተቀር እንዲፏ ድምቅ ብለው አይገኙም። ፈናን ህድሩን ሊያደምቁላት ሽምግልናሽ እኔንም ይመለከተኛል፣ ፕሮግራምሽ ፕሮግራሜ ነው ብለው የመጡትን ባየንበት ጊዜ ግን በጣም አስደንቆናል። ምን ያክል ፈናን ህድሩ ከሌሎች ጓደኞቿ ጋር ያላት ግንኙነት የጠበቀ መሆኑን ነው። ብዙ ጊዜ ስለ ፈናን ህድሩ ስናወራ በጣም ጨዋና ቤተሰቦቿን የምታከብር ከሁሉም ሰው ጋር ተግባብታ የምትኖር ትልቁንም ትንሹንም አክብራ ሁሉንም ጓደኛ ማድረግ የምትችል ጎበዝ ሴት ናት ይሏታል። በተለይ ደግሞ ከቤተሰቦቿ ጋር ያላት ግንኙነት በጣም የሚያስቀና ነው። እኛም ቢሆን ምንም ነገር ስለሷ መጥፎ የሚባል ዜና ሰምተንባትም አናቅም። በአደባባይ እዩኝ የማትል ሁሉን ነገር ሸፈን አድርጋ የምትይዝ ናት። ልደቷን እንኳ በአደባባይ ይሁኝ ብላ ስታከብር እንብዛም አትገኝ። ታዲያ ይቺ እንቁ የሆነች ሴት ይህን ሁሉ ጓደኛ ምን ያክል ብታስደስታቸው ነው ፕሮግራምሽ ፕሮግራሜ ነው ብለው አንድም እንኳ አርቲስት ሳይቀር እንደዚህ ያደመቁላት? ወንድ ሳይል ሴት ሳይል ሁሉም አርቲስቶች እንዲያድምቀውላታል። ታዲያ ለዚች ቆንጆ ሽምግልና ከተላኩት መካከል ሁሉም በሚባል ደረጃ አንጋፋ የተባሉ ቀደምት የጥበብ ሰዎች ናቸው። ከነዚህ መካከል ሰይፉ ፋንታሁን ግንባር ቀደምነቱን ይይዛል። ሰይፉ ብዙ ጊዜ ለአንዳንድ አርቲስቶች ሽምግልና ሲላክ እንመለከተዋለን። ታዲያ የሰይፉን መላክ ሳይሆን ለየት ያደረገው ብዙ ጊዜ እሱን ለሽምግልና የሚያጩ ሰዎች በቅርቡ የሚያውቁት መሆናቸውና ለወደደው ላመነበት ብቻ የሚሄድ ሰው በመሆኑ ነው። ታዲያ ይህ ሽምግልና ለየት ያደረገብን ምን ያክል የፈናንን አሁን ለሽምግልና የላከውን የወደፊት ባለቤቷን ቢያምንበትና ቢያቀው ነው አስብሎናል። ሌላው ሽምግልናው ላይ ለየት ካለው ነገር ከሰማነው መካከል ቤተሰቦቿ ሽምግልናውን ሲፈቅዱና ልጃችንን ለትዳር ሰጥተንሃል ሲሉ የተናገሩት ቃል ብዙዎችን እያስደሰተና ከዚህ በፊት ሰምተነው የማናውቀው ነው ሲሉም ተናግረዋል። ታዲያ በሷ ቤተሰቦች በኩል የተነገረው ቃል ምንድን ነው? እንዳትመታት እንዳትፈታት ይላል። ይህ ነገር እስከዛሬ በሽምግልናም ታሪክ ሰምተነው አናቅም። ልጆቿን የምትወድ እናት ምንም ቢሆን ዱላንና መፈታትን አትወድም። ትዳር የተሰጠችው ልጅ በሰላም ኖራ የልጅ ልጅ አይተው በሰላም እንዲኖሩ ነው ምኞታቸው። ታዲያ የአርቲስቶች ትዳር በርከት ያሉት በትዳር መፍረስ ሲያጋጥማቸው የተመለከቱ ቤተሰቦች ታዲያ አትምታት አትፍታት ሲሉ ማስጠንቀቂያ ሰጥተው ልጃቸውን ፈቅደውላታል። የፈናን ህድሩ ባለቤት ሽምግልና የላከውስ ማን ነው? ይህንን አንዳንድ ሰዎች በለቀቁት በቅርብ ሰዎቿ መካከል ባገኘነው መረጃ መሰረት ታዲያ ሽምግልናውን የላከው ጉብል ከዚህ በፊት አብሯት ያደገ አብሮ አደጓ ረጅም የፍቅር ታሪክ ያላቸው ከጓደኝነት ጀምሮ እስካሁን ድረስ ለትዳር ለፍሬ የበቃ ግንኙነት መሆኑን አስተውለናል። ታዲያ ይህ ግንኙነት አንዳንዶች ማን ነው ሽማግሌ ይላከው እስቲ እንየው እያሉ በጉጉት እየጠበቁ ነው። ሽምግልና ከተላከ ሰርጉም በቅርቡ ስለሚሆን ይህንን የምናየው ይሆናል። ከጓደኝነት ጀምሮ አብሮን የኖረን ሰው በትዳር አብረን ስንጣመር ምን ያክል ህይወት እንደሚገል ያገኘው የቀመሰው ያውቀዋል። ብዙ ጊዜ ጓደኛ ሆናችሁ አብራችሁ ብዙ ነገር ካሳለፋችሁ በኋላ ወደ ትዳር ለመግባት ብዙም አይከብድም። ትዳርም ቢሆን እንደ ድሮ የትዳር ማይንድ ሴት ውስጥ ገብታችሁ ትዳር ለማለትም አያስችላችሁም። ሁሉንም ነገር እንደ ድሮ እንደ ጓደኝነታችሁ ስለምትሰሩት ሙሽራው ከዚህ በፊት ከሷ ጋር በጓደኝነት ረጅም ዘመናትን አብረው ያሳለፉ ናቸው። ሽምግልናዋ አምሮ ደምቆ ቆንጅትም የወደፊት ሙሽሪት እንዲያምራ
ፕሮግራሙን በአማረ መንገድ መርተውላታል። ታዲያ ከዝግጅቱ ጀምሮ ከጓደኞቿ ጀምሮ ሁሉንም የተዋጣለት ሽምግልና ነበረ። ፈናንም እንደዚህ አምራ ደምቃ ፕሮግራሟን በአደባባይ አሳክታለች። እናንተም ተመልካቾቻችን ለዚች ቆንጆ ለነጋችን ሙሽራ እንኳን ደስ አለሽ መልእክታችሁን እንድታስተላልፉላት በአክብሮት ጋብዘናችኋል። ትዳር በጣም ደስ የሚል ነገር ነው። በተለይ ደግሞ እንደዚህ በወጣትነታችሁ የእናንተ የምትሉትን ሰው አግኝታችሁ ወደ ትዳር መግባት ትልቅ ነገር ነው። ህይወት ሁል ጊዜም ቢሆን የቀናና የሰመረ ሆኖ የሚገለጸው በትዳር ውስጥ ነው። ትዳር ውስጥ ብዙ መልካም ነገሮች አሉ። ልጅም በዛው መንገድ ሲመጣ ደስ ይላል። ቤተሰብም በእኛ ከሚኮራባቸው መንገዶች መካከል አንደኛው ትዳር ነው። ፈናን ህድሩ በርከት ያሉ የኢትዮጵያ ፊልሞች ላይ ተውናለች። በተለይ ደግሞ ከ8 በላይ ዋና ዋና ተዋናይናትን ያሳተፈ ፊልሞች ላይ ተሳትፋለች። በዚህም ታዲያ ዶሮ ማነቂያ የሚለው ፊልሟ በጣም ደስ የሚልና ብዙዎች የሚወዱላት ነው። አተዋወኗ በጣም ደስ ይላል። ብዙ አርቲፊሻል ነገር የሌለበት የራሷን ማንነት ብቻ በፊልሞቿ ላይ የምታሳይ ቆንጆ አርቲስት ናት። ፊልሞቿም ታዲያ ብዙዎቹ በተለያዩ ሲኒማ ቤቶች የሚታዩና እስካሁንም ድረስ ተወዳጅነትን ያተረፉላት ናት። ከሁሉም አርቲስቶች ጋር አብራ በምትተውንበት ጊዜ ታዲያ ለመዋሃድና አንድ ላይ ለመስራት ብዙ አትቸገርም። ለዚህም ይመስላል ታዲያ በዛሬው ሽምግልናዋ ላይ ማንም የቀረ አርቲስት የሌለ እስከሚመስለን ድረስ ሁሉም በጋራ ያደመቁላት። ከወንድ ከሴት እንኳ አርቲስቶችን በምናይበት ጊዜ ከአንጋፋ እስከ ጀማሪ ማንም በፕሮግራሟ ላይ አልቀረም። ይህ የሚያሳየው በፊልም ስራዎቿም ቢሆን በህይወቷ በጓደኝነትም ቢሆን መልካም የሆነችና ሁሉም የሚወዳት በመሆኗ ነው። በደስታችሁ ተደስቶ ፕሮግራማችሁን ሊያደምቅ የሚመጣ ሰው ማግኘት በጠፋበት በዚህ ጊዜ ታዲያ ሁሉም ሰው አምሮና ተውቦ ፕሮግራምሽን ላድምቅ ብሎ መምጣቱን በምናይበት ጊዜ ምን ያክል ከሰዎቹ ጋር ያለሽ ግንኙነት ጥሩ መሆኑን ያሳየ ነው። የወደፊት ትዳርሽ ያማረ የተዋበ እንዲሆንና ሌሎች አዳዲስ ፊልሞችን ይዘሽልን እንደምትመጪ ባለሙሉ ተስፋ ነን። በቀጣይ ደግሞ ሰርጓን እንደዚህ አምሮ ተውቦ እንደምናየው አንጠራጠርም። ሽምግልናው ራሱ ሰርግ እስኪመስለን ድረስ አርቲስቶቹ ሁሉ እንደዚህ አምሮባቸው ባየን ጊዜ የነገውን ሰርግ እንድንጓጓ አድርጎናል። አንዳንዴ ፕሮግራም አርጋችሁ ሰርግ ደግሳችሁም ሆነ ሌሎች ትንንሽ የሚባሉ ፕሮግራሞችን አዘጋጅታችሁ እንደዚህ ሲያምሩላችሁና ሲዋብላችሁ በጣም ደስ ይላል። ይህ ታዲያ የእናንተም ልፋት ጭምር ነው። እናንተ በደህናው ቀን ያላዘጋጃችሁት ጓደኛ ዛሬ በደስታችሁ ቀን ሩጦ አይመጣም። አሁን ባላችሁበት በዚህ ጊዜ ሁሉንም ሰው ጓደኛና ዘመድ ማድረግ ጥቅሙ በእንደዚህ አይነት ጊዜ ተሯሩጦ አድማቂ የሚሆናችሁ ያው ጓደኛ ነው። እናም ተመልካቾቻችን ለዚህ ቆንጆ ለነጋ ሙሽራ እንኳን ደስ አለሽ መልእክታችሁን አስተላልፉልን። ትዳርሽ ያማረ የተዋበ እንዲሆንልሽ እንመኛለን። አስተያየታችሁን በኮሜንት ስር አስቀምጡልን። ሰላም ቆዩን። ያያ ዞላ